ያስነቲ ነገር ይሄ በጣም ደስተኛ አታርፍም ሲይዘው ደስተኛ ሆነሽ ኦር ደግሞ ይሄ ነገር ይከብዳል ለሚመጡትም ይሄን ነገር ብታደርጉ ይሄን ነገር የምትይውን ነገር ንገሪ ከትህትናው ጭምር ማለት ነው። ጀነራሊ ከኦርቶዶክስ ቤተክርስቲያን የትኛውን ነገር ትወጅላታለሽ ነው ጥያቄው አይደል? አዎ የሚከብደው የከበደሽም ያንን ነገር እያደረግሽው የነበርሽው የሚከብደው ለምሳሌ ሰማው ወደዚህ ቢመጣ ይሄን ነገር ሊከብድ ስለሚችል ተዘጋጁበት የምትይው ነገር የሚከብደው የሰው ባህል በስመ አብ ወልድ በጣም አንዳንዴ ቤተክርስቲያን ውስጥ ያሉ ሰዎች ይከብዳሉ። እንዴ እግዚአብሔርን አያውቁትም እንዴ እግዚአብሔር እያሉ እግዚአብሔርን አልተጠጉትም ማለት ነው እና የምትላቸው ልብ በጣም የሚሰበርባቸው ሰዎች አሉ። በጣም እንዴ በቃ በጣም ከአይምሮ በላይ የሚሆኑብኝ ሰዎች ነበሩ። በጣም ኤክስትሪምሊ ማለት ይሄን ስነግራችሁ እንትና ይሄ ለሰው እኔ እንደውም በጣም እንትና አይነት ሰው ነኝ። በጣም ይሄ ሰውን በጣም አንደርስታንድ ለማድረግ መሞክራው ላይክ ሰው ኃጢአት ስለሰራ ምናምን ጅጅ ማላረግ አይነት ሰው ነኝ ብዬ አምናለሁ። ግን አንዳንዴ ደግሞ ላይክ በጣም ኤክስትሪምሊ ሲሄድ ሁላችንም እኮ ኃጢአትን እንሰራለን፣ ሁላችንም ይደክመናል፣ እንወድቃለን። ግን አንድ ተራ ዱርዬ መንገድ ላይ አግኝተኸው በኃጢአት ውስጥ ተዘፍቆ ያለውን እግዚአብሔርን የሚፈራውን ያክል በቤቱ ያሉ ሰዎች ደግሞ በጣም ከእግዚአብሔር ጋር ትከሻ የተለካኩ ሰዎች በጣም ብዙ አሉ። አላል እንደ እግዚአብሔር ትዕግስቱን እንደ ዝምታ እንዳለመቻል የሚቆጥሩ ሰዎች እግዚአብሔር ጊዜ እየሰጣቸው እንደሆነ የማያውቁ በጣም ብዙ እንደዚህ አይነት ሰዎች አሉ። እሱ በጣም ይከብዳል በጣም ምክንያቱም ያው ወደ ቤተክርስቲያን ስትመጣ ኤክስፔክት የምታደርገው ትህትና አለ። ኤክስፔክት ሰው ከእግዚአብሔር ፍቅር የተካፈለ ሰው ለሰው ፍቅርን ማካፈል አይከብደውም። ከእግዚአብሔር ምሕረት ያገኘ ሰው ለሰው ምሕረት ማድረግ አይከብደውም። እግዚአብሔር የሚሳሳለት ልጅ ለሌላ ሰው ለእግዚአብሔር ልጅ ለወንድሙ ለእህቱ መሳሳት አያቅተውም። ግን አንዳንድ ሰዎች በቃ እኔ እንጃ በጣም የሚሰብሩ በጣም ለሰው የማይጠነቀቁ ልምድ የሆነባቸው ክርስትና ባህል የሆነባቸው ሰዎች አሉ። የማያውቁት እግዚአብሔርን ስለ እግዚአብሔር እንጂ የሚያውቁት እግዚአብሔርን የማያውቁ ሰዎች አሉ። እሱ ይከብዳል። በጣም ደስ የሚለው ደግሞ ላይክ ከቤተክርስቲያን ደስ ወደሚለው ፓርት ስገባ ቅዳሴዋ በጣም ደስ ይላል። በጣም ቅዳሴ በጣም ደስ ይላል። በጣም አሁን ላይክ አሁን እንዳልኩሽ መቻል ያለባቸው ኦር ደግሞ አሁን የሆኑ የገቡሽ ነገሮች ስላሉ ነው በዚህ መጠን እንደዚህ ይሄን ያህል ልታዩ የቻልሽው እና አሁን ለሚመጡትም ወደ የመምጣት ፍላጎት ላላቸው ምንድን ነው ልታያቸው የምትችይው? በጭራሽ ከሰው ምንም አይነት ነገር ኤክስፔክት አድርጋችሁ እንዳትመጡ ማለት አክቹዋሊ እኔ አንድ ሰው ወደ ፕሮቴስታንት ወደ ሌላ ወደ ኦርቶዶክስም ሰው ሲሄድ ከሰው የሆነ ነገር ኤክስፔክት አድርጎ መሄድ አለበት ብዬ አምነው። ከማንም ምንም ነገር ጠብቆ የሄደ ሰው እንደዚህ ያረገኝ ማለቱ አይቀርም። የሆነ ሰዓት የሆነ ነገር ኤክስፔክት አድርጎ የሄደ ሰው ህይወት ነው አይደል? ሰው አንድ ሰው ሃይማኖት መቀየር ሲያስብ ወይ መቀየር ሲፈልግ ማወቅ ያለበት ነገር ወይ አስቦ የሚመጣው ህይወት ነው፣ እድናለሁ ነው፣ መንግስተ ሰማያት እወርሳለሁ ነው። አይኖቹ መሆን ያለበት መዳኑ ላይ ነው። ኤቭሪቲንግ አንስቶ ማለት ነው ላይ ከሁሉም ነገር መዳኑ ይበልጥበታል እንጂ ፐርፐዝሊ ከመጣህ ከባድ ነው። ነገሮችን አስልተህ ይሄን እናገኛለሁ ይሄን ልዝ አደርጋለሁ ብለህ ከመጣህ ከባድ ነው። ምክንያቱም ሰው ሸንበቆ ነው። ሸንበቆ ደግሞ
ተደግፈህበት ብዙ አትቆይም። የሸንበቆ ክፋቱ ምን እንደሆነ ታውቃለህ? መሰበሩ ብቻ አይደለም፣ ሲሰበር ይወጋሃል። እና ሰውም እንደዛ ነው። ተደግፈህበት መሸሹ ብቻ አይደለም፣ ያደማሃል፣ ብዙ ነገርህን ይሰብረዋል፣ ፊሊንግህን፣ ኤክስፔክቴሽንህን ምናምንና እግዚአብሔር ላይ መጽሐፍ ቅዱስ ላይ አድርጎ ሰው እንትን ቢል የተሻለ። በጣም የወደድኳትኝ የሸንበቆ ተሰብሮ ይወጋል ያደማል። እንዲህ ነው በቃ። አሁን እኔ የምላችሁ ነገር ቢኖር የምትመጡ ሰዎች ይሄ እንትንም ሰዎችን ብላችሁ አትምጡ። ሰዎችን ሳይሆን ህይወት ስትመጡ እዛ ጋር ሰዎች አሉ፣ እዛ የነበራችሁበት ጥሩ ጥሩ ሰዎች አሉ ምናምን፣ ግን ሰዎቹን ሳይሆን ህይወታችሁን ለማትረፍ ህይወት ነው ብላችሁ ነው የምትመጡት ነው። እዛ ላይ ፎከስ አድርጎ ኔውዬ በጣም ነው የምወድሽ። የሆነ ጊዜ አስከፍቼሽ ነበርና እሺ፣ ቀደም ተደዋውለና ዛሬ ነው የተደዋወለው ትናንትና ዞርብኛል እና ከዚህ በፊት ምን ብዬ ፖስት አድርግ ያለው ከሌላ ሃይማኖት የምትመጡ ሰዎች ጊፍትን ፎከስ አድርጌ ነበር የተናገርኩትኝ። ግን አክቹዋሊ ጌም ትጫወቻለሽ አይቻለሁኝ። ስትጫወቺ ግን በሃይማኖት ጉዳይ አይደለም ትጫወቹ። አዘ ፐርሰናሊ ማንም ሰው ከማንም ጋር እንደሚጫወተው ትጫወቻለሽ። አይመለከተንም እኛን። ቅድም የዛኔ ልል የፈለግኩትኝን አክቹዋሊ ደውዬ ስለነገርኩሽ ምናልባትም ዛሬ እንደዚህ ስትገቢ ያኛውን ቪዲዮ ድንገት ቢያዩት የሆነ እንትን እንዳይፈጥር የተፈጠረውን ነገር አይታችኋል። አብዛኞቻችሁ የተናገርኩት ነገር ነው የሆነው። ለምን ቤተክርስቲያን ጉዳይ በቤተክርስቲያን ጉዳይ ላይቭ ተገብቶ ጌም መጫወት በጣም ሼም ነው እና ያን ነገር ሲቆም ነገሩን ወደ መጥፎ ያዞረዋል፣ ወደ መጥፎ ነገር ይመራል ብዬ ተናግሬ ነበረ። ስናገር ኒዮ እኔ እንደዚህ ነው ብላኝ አውርተን ተጣልተን ነበር። መጣላት ሳይሆን አክቹዋሊ የሆነ ደስ አይልም ነበር። ግን ቀኑ ደርሶ እንደዚህ እንድታዩ ስላደረገሽ እግዚአብሔር ይመስገን። የእውነት ነው የምልሽ። ለምን ከፍቶኝ ነበር፣ ዝም ብዬ ነበረ። በቃ ከፍቶኝ ነበር፣ አክቹዋሊ ከፍቶኝ ነበረ። ለምን አንቺን መናገር ስላልፈለግኩ። አንቺን መናገር የተናገርኩት ውስጥ አንቺ አልነበርሽም፣ ጭራሽ በአይምሮዬም አልነበርሽም። እና ያ ነገር እንትን ስለሆነ ዛሬ እንድታዩ የደወልኩትም ለዛ ነበር። ኒዮ ያየሽ አይደለ ያልኩሽ ነው ያልኩትኝ ለዚህ ነው። እና ይህንን ፖይንት ነበር ማንሳት የፈለግኩትኝ እና በገሃድ እንደዚህ እንትን አለው። ብቻ ኒዮዬ በጣም የምወድሽ እህቴ፣ በጣም የማከብርሽ እህቴ ነሽ። አንቺ በጣም 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 ምርጥ 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 ልጅ ነሽ። የእውነት እውነቴን ነው። ይሄ እያሽቃበጥኩ ምናምን ሳይሆን ስላይክ ታሪሽን እወድልሻለሁ። ስቲል ናው ምንም ያየውብሽ መጥፎ ነገር የለም። በማቅሽ ልክ ነው የምልሽ። ስለዚህ እግዚአብሔር ደግሞ ነገን የተሻለ ያድርግልሽ። መብርሃን እሷ ብዙ ነገሮችን ታድርግልሽ። የአምላካችን እናት ምን አስባለሁኝ አሁን ደጋግሜ የምነግራችሁ ነገር ቢኖር ቅድም እሷ እንዳለችው ነው። ሁላችሁም ከየትኛውም እምነት ስትመጡ ተዉት፣ ከሌላ እምነት የምትመጡ እኛ ውስጥ ያላችሁ ሰዎች ሳምባዲ ሲሳሳት እናንተ ስለዛ ሰው እንትን አታድርጉ። ይሄ ክሪቲሳይዝ አታድርጉ። አንድ ይሄ ያ ሰው እንደዚህ ነው እንዲህ ነው ብለህ ስለዛ ሰው ምንም አታድርጉ። የተሳሳተው በራሱ ህይወት ነው። እኛ የምንኖረው በራሳችን ህይወት ነው እና ብዙ ጊዜ ፎከስ ማድረግ ያለባችሁ እሱን ነው። ስላዳመጣችሁን አብራችሁን ስለነበራችሁ እጅግ አድርጌ ያመሰግናችኋለሁ። ኒዮዬ ስልክልሽ ስለገባሽ በጣም በጣም ደስ ብሎኛል። በጣም ነው የምወድሽ፣ በጣም ነው የማከብርሽ ናት። እሺ አቤላ፣ ደህና ደሩ ገስ። እሺ ደህና ደሩ ዩ ጋይስ። ሲሶ እንደው እኔ ደግሞ ለሲሶ የምመኘው ነገር ምንድን ነው? አንደኛ እዚች እኔ አንዳንድ እንትኖች ለሲሶ የምመኘው ምንድን ነው? ከኛ ጋር አንድ ቀን ህብረት እንደምታደርግ ተስፋ አድርጋለሁ። እግዚአብሔር ያንን ቀን ያቅርብልህ። ሌላ ተጨማሪ ነገር የምናገረው ነገር ቢኖር ለሲሶ ነው። እግዚአብሔር ከመኪናዋ ውስጥ አስወጥቶ የሆነ ስቱዲዮ ውስጥ ላይቭ የምትገባ ያደርግ። ሁልጊዜ መኪና ውስጥ እየገባ ይህ ልጅ ቢሮ የለውም ወይ እየተባልክ ነው። እና አሜን የሚል ሰው በዝቷል። ለሲሶ ነው እና
አትደልለኝ እንደዚህ አትደልለኝ እንደዚህ። ኤኒዌይስ በጣም ነው የምወዳችሁ ማከብራችሁ። አሁን ለነበረን ቆይታ በጣም አድርጌ አመሰግናለሁኝ።